ሀገራችንን እንዲህ በመኪና ሰልፍ በነዳጅ እጥረት ሞልቶ መከራችንን ካበላን በኋላ ነካውታል። ሆርሙዝ ሳዘግተህ እንዴት ይላሉ? የራሳቸው ጉዳይ። አሁን ጂሲሲ ካንትሪስ እና ኢራን ፍለፊል ሊጋፈጡ ነው። ምን ሊሆኑ ነው? ታወራላችሁ ወይስ ትናፋላችሁ? እንዴ ነው የምትቀጥሉት? በቃ ዶናልድ ትራምፕ ነካው። ከየትም ቤታ ብሄድ አብረውኝ የሚሄዱ 20 እና 30 ሺህ የሚሆኑ ቋሚ ተከታዮች ያሉት እድለኛ ሰው ነኝ። የምናገረው እውቀት የተመሰረተ ነው። የምናገረው እውነት ነው። የምናገረው ኢትዮጵያዊነትን ነው። ያንን ደግሞ ማቆም አይቻልም። ወታደር ትልካለች። ወታደር ስትልክ ተስካሯን ነፋላታለሁ። ከዛ በኋላ ካሸነፍኳትና ከደበደብኳት በኋላ እዚህ ቀጠና ውስጥ ያለሽን የጦር ቤዝ ለቀሽ ውጪ ብዬላታል። ዘግሬተር እስራኤልስ የሚለው ቴዎሪ ደረሰ። ሚዲየም እስራኤል ሆኖላቸዋል። እናንተ እኮ እንዴት እንደተጫወቱብን ይሃ ብሎ አይ ለምን 640 ጀነራል የግብጽ ወታደር ተከበበ ነው ያልከኝ? አርሚ 7 ተስካሩ ተነፋ ነው ያልከኝ? ብሉ ናይልን እንትና የተቆጣጠረ መጣ ነው ያልከኝ? አረሴፍ አልቡራን ያለቃቀሰ ከግብጽ ጋር ሆኖ ኢትዮጵያ ማን እንደሆነ ግብጽና ኤርትራ እስከዛሬ ላበረከታችሁን አስተዋጽኦ እናመሰግናለን ነው ያልከኝ? እዛው ላይ ጀዋርና ጽላልን ጨምሩበት። የእነሱን ያህል እየሰሩልህ አይደለም? ግን 240 ወታደር ተያዘ ነው ያልከኝ? በሉ እንግዲህ ስለ ኢትዮጵያ አወራችሁት ሁሉ እውነት ነው። ምን ታመጣላችሁ? ምን ዱላው የሚያርፍበት የሆነ ሰው ያስፈልጋል። ይሄንን ፋና ቦን ሰራል አሰራው፣ ኢቢሲ ብሶን ሰራል አሰራም፣ ምን እዚያ ሰራል አሰራም፣ ማንም አይሰራው። የሆነ ሰው ያስፈልጋል። ምን የሚያደርግ እንዲህ ከፊት እየቀደደ የሚሄድ ማለት ነው። ምኑን መስመሩ ምኑን ጫናው ወዳጅ ሀገር ያለሽ ሽማግሌ የሆነች ኦማን አይለየችው። ወዳጅ የተባለችው ኳተር አልተዋት፣ ሳውዲ የተባለችው ታላቋን አልተዋት፣ ኩዌትም ዱቄት አረጋት፣ ጆርዳንም አልተረፈችም። ሁሉ ይበልጣቸው ጀመር ይዘው ዶናልድ ትራምፕ ዶናልድ ብለናል ነው ምን እንዲያረግ እግረኛ ጦር ይልካል ብለን ለምን ሆርሙዝን ካላስለቀቀ የዓለም ኢኮኖሚ በአፍጢሙ ይደፋል። ሆርሙዝን ሳንሰን ምን መጣብን እንደገና ባቤል መንደብ ላይ ሁቲ መጣብን ብለን ከተናገርና ትንታኔ ከሰጠን በኋላ ዶናልድ ትራምፕ መጥቶ እኔ እኮ ጫጣ የለኝም ለቅቄ ያወጣሉ አላለ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምሰነበታችሁ። ይህ ነፃ ውይይት ነው። ነፃ ውይይት ዛሬ ማቀርብላችሁ እኔ ሲም ተሾመና ወፉ ጀመሪንጃም ድሮንስ ነው። ወፉ እንዴት ነህ? ታዲያስ ቻናላችን ተዘጋ አዲስ ተከፈተ? በቃ እንደዛ ነው የምናደርገው። 33ኛ ዙር ፕሮግራም የ33ኛው ፕሮግራም ተጀምሯል። ምን ቀጥላል? ኔክስትስ 34ኛው ቻናል ተጀምረ ብለን ቀጥላል። ምንም ማድረግ አይቻልም። ለምን እነሱ ይዘጋሉ፣ እኛም እናወራለን። ደስ የሚለው ፓርት ባለፈው ቻናል ሲዘጋ ስንት ነበር? 40 ምናምን ሺህ ሰብስክራይበር እንግዲህ ነበር 100 ምናምን ሺህ ሰብስክራይበር ነበር ብለውም እስካሁን 1 ሚሊዮን አይሞላም። እንዴ ቢጠራቀም ዳዝንት ማተር። ምንም ምንድነው የሚያደርጉ ቻናሉ 46000 ሰብስክራይበር የነበረው ቻናል ላይ ቪዲዮ ጭነን እሱን ሻዶ አድርገውት ተመልካቹ ምናምን የመጨረሻው ከመዘጋቱ በፊት 13000 ተማሙቶ ደረሰ። ከዛ አዲስ ቻናል ዜሮ ላይ ስንዘራው ቻናሉ ፕሮግራሙ ስንጭነው ግን ስንታየ 20 ምናምን ሺህ ከዛ 30 ምናምን ሺህ ከዛ ጭራሽ ልብ አድርጎ ዜሮ ሰብስክራይበር ላይ ስንጭነው የተሻለ ተመልካች ካለ ቻናሉን መዝጋታቸው አሪፍ ነው ማለት ነው። አሁንም እዚህ ጋር ዜሮ ላይ ደግሞ ይሄ ፕሮግራም የጀመረው ፕሮግራም ነው ዜሮ ላይ የሚጣል ፕሮግራም ነው። ግን 50 ምናምን ሺህ ሰብስክራይበር ካለው ቻናል የተሻለ ተመልካች ይኖረናል በይሄ ፕሮግራም ላይ። እንደዛ ነው የምንቀጥለው። ዳዝም ማተር አፒል ትላንትና ማታ ገባውና ከዚህ ቀደም አፒል የለ ምናምን የለ አፒዝመንት የለ ድርግም ነው። ትላንትና ግን ስዬ አፕላይ ማለት ትችላለህ። የምን አፒል እናንተ ሰው ግን ለ33ኛ ጊዜ ቻናል የምዘጉበት ምክንያት ምንድነው? ምናምን ሮንግ ይሄ የሆነ የአልጎሪዝም ችግር ነው ወይስ አውቃችሁ ሆን ብላችሁ ኢምፐርሰንት እያደረጋችሁ this is ምናምን ብዬ ዝርዝር አውርቼ አፒል አደረኩላቸው። ከዛስ ስዬ ይሄን ምላሽ ሪቪው አድርገን ምላሽ ለአንተ ለመስጠት ቢያንስ 2 ቀናትና ከዛ በላይ ሊወስድብን ይችላል አሉ። 2 ሰከንድ አልፈጀባቸው። አፒል ውድቅ አድርገው ብሎክ አድርገን በዛው ቀጥላ ብሎ ሲመልሱልኝ ማለት ነው። ሰውም አይደለ ያው ሲስተሙ ነው ይሄን የሚሰራው። ምን አድርገው ነው የሆነ ሻዶ ሲያስገቡና የሆነ ፕሮግራሙ ሲያስገቡና ከዛ ዘኪ ፖምፕ ምንድነው ተርሚኔቲንግ እና እኛ ኢንጆይ ነው የምናደርገው። ኢማጂን
ከየትም ቤታ ብሄድ አብረውኝ የሚሄዱ 20 እና 30 ሺህ የሚሆኑ ቋሚ ተከታዮች ያሉት እድለኛ ሰው ነኝ። የምናገረው እውቀት ላይ የተመሰረተ ነው። የምናገረው እውነት ነው። የምናገረው ኢትዮጵያዊነትን ነው። ያንን ደግሞ ማቆም አይቻልም። ስለዚህ እንቀጥላለን። እነሱ ቻናሉን ስለዘጉ የሚቆም የሚቀየር ነገር የለውም። በነገራችን ላይ ፌስቡክ አይደለ፣ ይሄ ዩቲዩብ እኮ ነው። እናንተ የምታውቁት ፌስቡክ እንዲያርጎኛል፣ ትዊተር እንዲያርጎኛል። በቃ ድረ ያላጥፉኝ ቦታ የለም እኮ። አሁን ይሄ ዩቲዩብ ላይ ግን ምንም አድርገው ሊያቆሙ ስላልቻሉ ማለት ከኔ ጋር አብረው የሚሄዱ በሺህ የሚቆጠሩ ቋሚ ተከታዮች ስላሉ ምን አደርጋለሁ? ምንም እንደዚህ ያልኩ መቀጠል ነው። ዜሮ ቢዘጉት ዳዝም ማተር 20 ሺህ ሰው እዛው ጋር ይመጣና ያየዋል። እና ይሄን የመሰለ መታደላል። አሁን እዚህ ጋር ምሳሌ ስለ ነዳጅ ማውራት በቃ ስለ ነዳጅ አወራሁላችሁ፣ ነገርኳችሁ። አክሽን ተወሰደ። ስማኝ እና እዚህ ቪዲዮ ላይ ያወራው ሳይታው ነው። እዚህ ቪዲዮ ላይ ገብቼ ታወራ እናንተ ግን ቢቢሲ ነው ማለት ፋና የምትባሉ እናንተ ግን ቆይ በህዝብ ገንዘብ ታደራችሁ ምን አለ ምናምን ያልኳቸው ወጋዋቸው። ከዛ ስለምንድን ነው ዱላ የሚበዛብህ አንተ ለምን ምን የተለየ ነህ ምናምን ብላችሁ የምትጠይቁ ሰዎች ካላችሁ ማለት ነው። ስለ ሰልፉ ሆርሙዝ ሳይዘጋ ነው ያነሳሁት። ኧረ የነዳጅ ሰልፍ ህዝቡን ሊገለው ነው። ምን እየሰራችሁ ነው እናንተ ሰዎች? የሆነ ነገር አታደርጉም እንዴ ምናምን ቢጮሁ እናንተ ቢቢሲ ባና ምናምን ነገር አታወሩም እንዴ? ትንሽ እንደዚህ ብላችሁ ወጋዋል። መንግስት እርምጃ ወሰደ። ፌዴራሉ መንግስት የኢትዮጵያ መንግስት እርምጃ መውሰዱን ተከትሎ በነዳጅ እንትኖች ላይ ዜናው ቀጠለ። አሁን እስቲዳችሁ ቲቪ ተመልከቱ። ኢትስ ኦል አባውት ነዳጅ። ግን ምን ያስፈልጋል? ፈርቀዳጅ ምን የሚያረቅ ሰንጥቆ የሚሄድ ከፊት ምን የሚያረቅ ዱላው የሚያርፍበት የሆነ ሰው ያስፈልጋል። ይሄንን ፋና ቦን ሰራል አሰራው፣ ኢቢሲ ብሶን ሰራል አሰራም፣ ምን እዚያ ሰራል አሰራም፣ ማንም አይሰራው። የሆነ ሰው ያስፈልጋል። ምን የሚያረቅ እንዲህ ከፊት እየቀደደ የሚሄድ ማለት ነው። ምኑን መስመሩን፣ ምኑን ጫናውን፣ የት ያለውን በመላ ሀገሪቱ በየተቋማቱ ያለው ነዳጅ አንዱ ማሳያ ነው። እሺ እኔ ከመናገር በፊት ማንም ምንም ብሎ አቅ ከተናገርኩ በኋላ ሰውየው ታሰራል። ከዛ መንግስት እርምጃ ወሰዳል። ከዛስ መንግስት ድጎማ ያርግ ያለዋል። ከዛ ሆርሙዝ ተዘግቶ እረፍ። ግን ሰውየው ሲታሰር ሁሉም የመንግስት ነች የግል ሚዲያ ነች ዘገባ ወጣ። ራይት ወይም በሌላ ቋንቋ ደግሞ ኢሚግሬሽን ሄደ ብትጠይቃችሁ ይነግሯል። ስለዚህ መጥቶ ነበር ይባላል አይደል? ዊንታን ተቃጠለ። በቃ እንዴት አሁን እሷ ሁለት አስፈሮች ምንድነው ማወራላችሁ? እኔ እዚህ ሚዲያ ላይ ቁጭ ብዬ ማወራው በተግባር የሚመጣ የሚታይ ለውጥ ስላለ ነው። ነዳጁ ጋር ጨመረልም ልመልስልህ ብዬ አንድ የሚመች ነው። ባለፈው ሳምንት መጣው ነው ሆርሙዝ ከተዘጋ በኋላ እናንተ ሰዎች ዝም ብላችሁ ቆማችሁ ታያላችሁ። እንደዚህ ነው ደግሞ አፍጥጭ ነገር አለ የሆነ ግብረ ኃይል ነገር አታቋቁሙ እንዴ ምናምን ይያልኩ የሆነ ነገር አድርጉ እንጂ ህዝቡ እንደዚህ መከራ እየበላህ ሆርሙዝ ተዘጋ እንደ ችግር ተፈጠረ ነዳጅ ተመጣ አይደል? ይሄን ነገር የሚከታተል እንደ ስቴት ኦፍ ኢመርጀንሲ እንዲያስተኳይ ነገር የሆነ ኮሚቴ ግብረ ኃይል ነገር አታቋቁሙ ብዬ ነበር አይደል? ባለፈው ብያችሁ ነበር ወጣው ትላንትና ግብረ ኃይሉ ተቋቁሟል። 24/7 የሚከታተል የንግድና ቀጠናዊ ትስስር ሚኒስቴር ፈርቀዳጅ ይላል ያለው ሬፋ እየቀደኩት ይላል። ከዛ በኋላ አዳሜ ፎሎ ታደርጋለህ። ችግር ነው ወይ ጉራ ነው ወይ? አዎ ከፈለክ እንደዛ ነው የሚባል። ግን ምን ያስፈልጋል? ፈርቀዳጅ ያስፈልጋል። ስለዚህ እኛ መናገራችን እናቆማለን? አናቆምም። ካቆምን የሚቆም ነገር አለ፣ የሚበላሽ ነገር አለ። እና እውነት እየተናገር ኢትዮጵያዊነት እያቀነቀን ለሀገር የሚበጀውን እየተናገር እንቀጥላለን። እናንተስ ሰብስክራይብ ታደርጋላችሁ፣ ሼር ታደርጋላችሁ፣ ለወዳጅ ዘመድ ታዳርሳላችሁ። እና ያው ባለፈው ብያቸዋለሁ ያለ ክፍያ በነፃ ነው የምንሰራው። ለቀጣይ 3 ወር ምንድን ያልከው ዱቄት የለም ይለኛል። ለማንኛውም ለቀጣይ 3 ወር እንደዚህ ያደረገ ሰው የለ 10,584,00334 ላይ ድጋፍ ታደርጋላችሁ ብያቸዋለሁ። ታደርጋላችሁ። ግዴታ እኮ ነው። ልመና ምናምን ነገር ግዴታ ነው የሚሆነው። ለምን ያው ካቆማችሁ እንቆማለና ምንም ማድረግ አይቻልም ትላለህ። ይሄን ብዬ የምለው ይኸውላችሁ ሚስጥሩ ልንገራችሁ። አሁን የትላንቱ ቻናል የተዘጋው እነዛ ሻቢያዎቹ እነዛ ሰዎቹን ዝርዝር እዚህ ጋር ስላወጣ ነው አባቴ። ሁሉም ሰው አውጥቷል ሚዲያ ላይ እኔ አይደለሁም። ስፔሲፊክ ዲቴል አትሞክሩ፣ አትልፉ። 33 ጊዜ ቻናሉ ሲዘጉ መቼ ለምን እንደሚዘጓት እኮ አውቃታለሁ። ለምሳሌ ቻናሉ ትናንትና የተዘጋው ለምን መሰለህ? ልክ ሞኔታይዜሽን
ሁሉን ክራይቴሪያ ጨምረን ሞኔታይዜሽን ልንጀምር ልናሟላና ሞኔታይዜሽን ቻናሉ ሞኔታይዜሽን ሊሆን ሪኩዌስት ልንጠይቅ እንደሆነ ሲያውቁ ክሊክ አረጋት። ልክ ሞኔታይዜሽን አሟልተን ሊጠይቅ ስንል ነው ቻናሉ ሊዘጉት ይችላል። እና ሳባውት መኒ ማለት ነው፣ ስለ ገንዘብ ማለት ነው። ለፍተን ሰርተህ ገንዘብ እንዳታገኝ ማረግ ከቻሉ ከዛ ሁኔታ ድህነት ሲበላህና ሲደክምህ ለቀህ ትወጣለህ፣ ምንም አታመጣ ማለት ነው አካሄዳቸው። እሱን ደግሞ ፉርሽ የምናደርገው በምንድን ነው? እኛ በነፃነት ተመልካቾቻችን በራሳችሁ ሐሳብና በምንድነው በራሳችሁ ተነሳሽነት 10573 ላይ ድጋፍ የማድረግ ግዴታ እንጥልባችሁና እኛ እውቀትን ማጋራት እንቀጥላለን ማለት ነው። እንቀጥላለን ወደ የምንበላው እስክናጣ ድረስ እንቀጥላለን። ወፉ አብሮ ይቀጥላል አይቀጥልም አላውቅም። ወፉ ቢኖርም ባይኖርም ከቤቴ ራሱ ማሰራት ይቀጥላል። ወፍቲ ማስታወቂያ ሰመረች ሴቶች አሉትን ሰምታል። ስዬ ጋር ነበርን ነፃ ሚዲያ ሰምተን የመጣ ነው ብላችሁ ካላችሁ እስከ 5% ድረስ ቅናሽ ይደረግላችኋል ብለዋቸዋል። 5% ስላችሁ ቀላል እንዳይመስላችሁ እስከ 2 ሚሊዮን ብር ይደርሳል አሉ። ከአጠቃላይ ሂሳቡ ላይ ሰመረች ሴቶች ጋር ደውሉ፣ ቤት ግዙ፣ ንብረት አፍሩ። ቦታ ደግሞ ሲላቸው አመራረጣቸው ለየት ያለ ነው። ኤምባሲ ያለበት ጀርመን ኤምባሲ፣ እንግሊዝ ኤምባሲ፣ ቤልጅየም ኤምባሲ ያሉበት አካባቢ የእናንተ መኖሪያ ቤት ሲኖር አስቡት እስቲ። ጥቅቅ ያለ ሰፈር ይመቻቻሉ። ውብና ምቹ በሆነችው በአዲስ አበባ ለዚያውም በእንግሊዝ ኤምባሲ መኖሪያ ቤት ይኖረኛል ብለው አስበው ያውቃሉ? አያስቡ የሚሉት ድርጅታችን ሰመር ሪል ስቴት በሴቶች አደባባይ ጥንቅቅ አድርጎ ያስገነባቸውን ቤቶች ለደንበኞቹ ካስረከበ በኋላ አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በተወዳጁ እንግሊዝ ኤምባሲ በ2 ዓመት ውስጥ ጥንቅቅ አድርገን ገንብተን የምናስረክባቸውን ቤቶች ለሽያጭ አቅርበናል። እነዚህም ቤቶች በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ለሽያጭ እንዳቀረበን ስንገልጽ በታላቅ ደስታ ነው። በተጨማሪም ስዩም ተሾመን ብለው ቀድሞ ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። የዚህ ዕድል ተጠቃሚ ለመሆን አሁኑኑ ከታች ባለው ስልክ ይደውሉ። ቢሆን አላውቅም ለምን እንደዚህ የሚያደርጉ በእርግጥም ትልቅ ተጽዕኖ መፍጠር አቅም ያለ ሰው እንደሆን ስለሚያውቁ ነው። ፈርቀዳጅ እንደሆንኩ ስለሚያውቁ በደንብ ወቅት ላይ የተመሰረተ ነገር እንደማድረግ ስለሚያውቁ ነው። እኔ የምናገራት ነገር ጠብ እንደማትልም ስለሚያውቁ ነው። ስለ ትራምፕ ባወራ ስለ አብይ ባወራ ጋዝማታ ዘኔው ለምን ያልኳት የተናገርኳት ነገር መሬት ስትወር ታውቃለህ። ምንድነው ግብረ የለቆቅሞ ነው ነገር አሳውን ጎፊ መጥቶ ትላንትና 24/7 የሚከታተል ነዳጄ ቴሌብር ነው ማለት እነዚህ ማዳያዎች እያንዳንድህን ቀሚስ ከለች እንከታተላለን ብለው ማብራሪያ አልሰጡም። ትላንት ይመቾት ያራዳል። ይሄ ሰፈር እንዴት ነው? እኛ ሰፈር ነው ይበለው። እሺ እዚህ ጋር ነዳጅ ከሚያድሩ ሰዎች ውስጥ አንዱ ቦታ ወፉ ራሱን አይቶ በጣም ገርሞታል። በቪዲዮ ታውቃላችሁ። ይመቻቹ ያራዳል። እሺ ስዬ ምን ጉራ ትጨረጭራለህ? ከሌላ ሰው ምን የተሻለ ሐሳብ ታቀርባለህ? ምናምን ብላችሁ አላችሁ ሰዎች አላችሁ የምትሉ ካላችሁ ማለታችሁ ደስ ይለኛል። ቻሌንጅ ማድረግ ስለምችል ላይክ ለምሳሌ ወፍዬ ትላንትና ስለ ስካሌሽን ይነግራችሁ ማን ነው? ስካሌሽን ዳይናሚክስ ይሄ ነገር በዚህ ሆኖ እንዲሄዶ ነገሩ ተካሮ ጦርነት ሲነሳ ነው ብዬ የነገርኳችሁ ነኝ። ራስዬ ራስ ስካሌት አረከው ብሎ ያሉኝ ሰዎች አሉ። ስካሌሽን ዳይናሚክስ በመጀመሪያ ስቴጅ 1 ምን ነበረ? የኢራን ኒኩለር ማዝ ነበር፣ ማውደም ነበር። ቀጥሎስ ሬጂም ቼንጅ ነበር። ቀጥሎስ ሆርሙዝ ተያዘ። ሆርሙዝ ሲያዝ ሆርሙዝን በጦር ግራውንድ ትሩፕስ ልከን እንዲህ እናደርጋለን ብሎ ይላል። ስለዚህ ይሄ ነገር ስካሌት እያደረገ ሄደ። ጦርነቱ ቢያንስ ለ1 ዓመት ሊቀጥል ይችላል ብዬ እላቸዋለሁ። ዶናልድ ትራምፕ ትላንትና መጣና በአናቱ አቆመው ቲዎሪውን። ለነገሩ እኔም ደግነቱ ያችን ነገር ፈርቼ ተጠራጥሬ ወፉ ምን ብዬ ነበረ? የኤስካሌሽን ቲዎሪ የሚሰራው 75% ነው፣ 25% ቀሪ ነው ብዬሽ ነበር። ሪመምበር 25% ቀሪ ናት። እና ዶናልድ ትራምፕ 75ቱን ገልብጦ 25ቱን እውነት አላደረገውም። የፈጠረ ያለ ገለበጠው። ምን አለ ትላንት? ከሆርሙዝ ልወጣ ነው አለ። እኔ ግዴታ የለብኝም እንዴ ዲል ሁሉ አያስፈልገኝም። እስከዛሬ በመደበኛ በኮንቬንሽናል ቲዮሪ ስናስብ ስንጨነቅና እንዲሆና ብለን ስንተነትን የነበረውን ነገር በአናቱ ገልብጦት ቁጭ አለ ዶናልድ ትራምፕ።
እንዴት ይሄ ሊሆን ይችላል? በቃ ዶናልድ ትራምፕ ነው። በጣም ነው የሚገርም። አላያችሁት ይሆናል ብዙዎቻችሁ፣ ግን ታሪክ በጣም እየተቀየረ ነው። ጦርነት ይቆማል። አሁን ሊቀጥላል ብያችሁ ነበር። በለው አሁን ጦርነት ሊቆም ነው። በቃ ዶናልድ ትራምፕ ለቆ ሊወጣል። ምን ነበር ሐሳቢያችን? አንተ ይኸውላችሁ እስካሌሽን ቲዎሪውን ባለፈው ሳነሳላችሁ አልኳችሁ ነገር ተመልከቱት። ከአንድ እስከ 3 ስቴጅ 1 ስቴጅ 2 ስቴጅ 3 ያልኩት። ከዛ ዶናልድ ትራምፕ ያንን እንዴት አድርጎ በአናቱ እንደገለበጠው ላሳያችሁ። ስቴጅ 1 የነበረው ምን ነበረ? ኢራን ውስጥ ያለው የኒኩለር መሳሪያ የኒኩለር ማብላያ የተብላላውን ምናምን ኒኩል ማጥፋት ነው ነበረ። ይሄ ባለፈው ዓመት ጁን ላይ የተደረገ የኒኩለር ማብላያ ጣቢያዎችን ለይቶ የተመታበት ፕሮግራም ነው። እሱ ስቴጅ 1 ነው ብያችሁ ነበር። አምና የተካሄደው ምን አደረጉ? ኢራን ውስጥ ያሉትን የኒኩለር ማብላያዎች ደበደቧቸው። ነገር ግን 400 ኪሎ ግራም የሚመዝን የተብላላ 60% የተብላላ ለመሳሪያነት ግሬድ የሚሆን ቢያንስ በታክቲካል ድሮንስ እና በታክቲካል ኒኩለር የሚባለው ደረጃ ላይ ሊጠቀሙት የሚችሉትን 600 ኪሎ ግራም የሚመዝን የተብላላ ኒኩለር ይዘው ዲስፐርስ እንዳደረጉት እንደጠፋ የት እንዳለ እንኳን በግልጽ የማያውቁት ቦታ ላይ እንዳስቀመጡት ቅድም ነግሬያቸዋለሁ። ማን ባለፈው ነግሬያቸዋለሁ። ያው ቻናሉን አጥፍተውታል፣ የትም አታገኙት። ስለዚህ እንደ አዲስ ሪማይንድ እያደረኳችሁ ነው። ለማንኛውም ፎር ዘ ሪከርድ ተመዝግቦ እንዲቀመጥ። ለማንኛውም ወፊቲ እነዚህ ሰዎች ኒኩለር ማብላያ የተብላላውን ዲስፐርስ አድርገው አጥፍተው ማብላያውን መተው ወጡ። ዝም አልናቸው። አሁን የተብላላው ኒኩለር የት ነው ያለው የሚለው ነገር ይበልጥ እያስጨነቃቸው መጣ። የሻሂድ ድሮንስ ላይ ብቻ ተጠቅመው ያንን የተብላላ ኒኩለር ወደ ታክቲካል ኒኩለር ተጠቅመው ጥቃት ሊያደርሱ ያሉ የሚለው ፓኒክ አረጋቸው። የት ነው ያለው ኒኩለሩ ማለት ጀመሩ። ቆዩና አይ ከዚህ ሁሉ ጣጣ ለምን ይሄንን መንግስት አስወግደን አንገላገልም ወደሚል ድምዳሜ ሄዱ። ሬጅም 2 የሚለው ጉዳይ የመጡት በዛ ነው። ሬጅም 2 ስቴጅ 2 ነው። ስለዚህ እሱ ደግሞ ባለፈው ፌብሩዋሪ 28 የተጀመረው ነው። አላማና ግቡ ነበረ የኢራንን ሬጅም ማስወገድ፣ መንግስት ማስወገድ ነው። ገቡ፣ ወረራ ጀመሩ። ያሉትን የጦር ወታደራዊ አመራሮች፣ ፖለቲካዊ አመራሮች፣ ሃይማኖታዊ መሪዎች በሙሉ አንገታቸው ያሉ አስወገዱ፣ ገደሏቸው። ከዛ በሞቱት ቦታ ግን ኢራኖች ምን አድርገዋል? ቀድሞ ተዘጋጅቶ ሲባል አንደኛው ሲወገድ ሁለተኛ አዘጋጅተው፣ ሁለተኛው ሲወገድ ሶስተኛ አዘጋጅተዋል። እና አንዱ ሲወድቅ ሌላው ይነሳል፣ አንዱ ሲወድቅ ሌላው ይነሳል። ስለዚህ ቢሉት ሰው ሊሞት አልቻለም፣ ስርዓቱ ሊፈርስ አልቻለም። ስርዓቱ ባለበት ቀጠለ። ከዛ የአጸፋ መልት ጀመረ። ከዚህ ቀደም ተመቶ የማያውቁ ቦታዎችን ኢራቅ ውስጥ እስራኤል ውስጥ እየለዩ መምታት መጀመራቸው ሳያንስ ሆሪዞንታል እስካሌሽን የሚባለውን ጀመሩ። ያ ማለት ጦርነቱ ወደ ቀጠናው ሀገራት ማስፋፋት ጀመሩ። የጂሲሲ ሀገራትን መቀጥቀጥ ጀመሩ። ኢራቅ ውስጥ የራሳቸው የሺዓ ቡድን አቋቋሙ። ሂዝቦላ ጥቃት እንዲሰነዝር አደረጉ። በማለት በጎን እስራኤል ላይ ሳይፕረስ ድረስ ተኩሰው ድሮንስ ተኮሱ። ቱርክ ላይ ጥቃት አደረጉ፣ ጥቃት ሙከራ። እሱን እንኳን እስራኤል ታርገው እነሱ ታርገው በግልጽ መለየት ባይቻልም አዘርባይጃን ላይም የመጀመሪያው ጥቃት ሙከራ አድርገዋል። ከዛ ባለፈ አንዳንዶቹንማ እስራኤል ራሷ የምታደርገው ነው የሚመስለው። ዲያጎ ጋርሻ የሚባለው ደሴት ላይ 2000 ኪሎ ሜትር 4000 ኪሎ ሜትር የሚሄድ ሚሳኤል ተኮሱ ተባለ። የሚሳኤሉ ውዳቂም ራኬጁ ምንም አልታየም፣ ግን እስራኤሎች ተኮሱ መባሉን ይሰማሉ። አንደኛው መንገድ ላይ ወደቀ፣ አንደኛው ደግሞ በአሜሪካ ጸረ ሚሳኤል ተመቶ ወደቀ ብለው አሉ። ይሄ ነው ነገሩ። ግን የኢራን መንግስት አረጅሲው ምንድነው ያደረገው? ሆሪዞንታሊ ስካይን ያደረገው አንድ መሪ ሲገድል የጂሲሲ ሀገራት የገልፍ ካንትሪዎች የተባሉትን አናታቸውን ይፈልጣቸው ጀመር። ይዞ ወዳጅ ሀገር የለሽ ሽማግሌ የሆነች ኦማን አይለየችው። ወዳጅ የተባለችው ኳተር አልተዋት፣ ሳውዲ የተባለችውን ታላቋን አልተዋት፣ ኩዌትም ዱቄት አረጋት፣ ጆርዳንም አልተረፈችም። ሁሉ ይፈልጣቸው ጀመር ይዞ። እሱ ሆሪዞንታል ስካሌሽን ነው። ይሄ ሁሉ ከሆነ በኋላ የሆርሙዝን ወሽመጥ ሲዘጋ እንትና የኢራን መንግስት የሆርሙዝን ወሽመጥ ዘግቶ የጂሲሲ የሚባሉት እንግዲህ የአረቦቹ ነዳጅ ማውጫ ነዳጃቸው አውጣችሁ መሸጣችሁ ነዳጅ ማደያችሁ መደብደቡ ሳያንሰው ነዳጅ ማውጫዎቹ መደብደቡ ማጣሪያዎቹ መደብደቡ ሳያንሰው ወደቦችን መደብደቡ ሳያንሰው ትላልቅ ሆቴሎችን መደብደቡ ሳያንሰው እነዚህ የጂሲሲ ሀገራት ውስጥ የሚኖሩት የአሜሪካ ትላልቅ ኩባንያዎችና
የጦር ቤዞችም እንክትክት አድርጎ የደበደባቸው የጦር ቤዞች በተለይ ከፍተኛ ጉዳት እንደደረሰባቸው አሜሪካ ነው። ይህን ካደረገ በኋላ የሆርሙዝ ወሽመጡን ዘጋ። በመጨረሻም ቀደም ብዬ በነገርኳችሁ መሰረት የሁቲ አማጽያን ተጠቅሞ እንትንን ይዘጋል። ባቤል መንደብ ይዘጋል ብያችሁ ነበር። ኦልሞስት እሱን እየሞከሩት ይገኛሉ። ይሄ ሆሪዞንታል እስካሌሽን ነው። ከሂዝቦላ እስከ ባቤል መንደብ ያለው ከቀይ ባህር እስከ ፐርሺያን ገልፍ ያለው ማለት ነው። ይሄ ከሆነ በኋላ ዶናልድ ትራምፕ ምን ይሆናል ብለን እኛ ሁላችንም ኤክስፔክት ያደረግነው ዶናልድ ትራምፕ ዶናልድ ብለናል ነው ምን እንዲያደርግ እግረኛ ጦር ይልካል ብለን። ለምን ሆርሙዝን ካላስለቀቀ የዓለም ኢኮኖሚ በአፍጢሙ ይደፋል። ሆርሙዝን ሳንሰን ምንም መጣብን እንደገና ባቤል መንደብ ላይ ሁቲ መጣብን ብለን ከተናገርና ትንታኔ ከሰጠን በኋላ ዶናልድ ትራምፕ መጥቶ እኔ እኮ ጣጣ የለኝም ለቅቄ ያወጣለሁ አላለም ሲለን አናላሲሳችን በሙሉ በአፍጢሙ ተደፋ በጭንቅላት ቆ ለምን በመደበኛው ሐሳብ የምታስበው ምንድነው? እሱ የአንድ ሀገር መንግስት አንድ ኒኩለሩን ይዛለው ብሎ ሄዶ ማብላያው መጥቶ የተብላላው ኒኩለርን የት እንዳለ ሳያቅ አንድ ሁለተኛ መሪዎችን ስላስወገድኩኝ ስርዓቱ ወድቋል ብሎ የሚያስብ ትላንትና ዶናልድ ትራምፕ ብሎ መሪዎቹን ገለናል፣ ስለዚህ ሬጅም ቼንጅ አምጥተናል ብሎ ይረፍ አባቴ እኔ የምልህ ኢሰፓ ነው የደርግበት እንትን ኢሰፓ ነው ወይስ ኢህአዴግ ነው? ደግሞ ኢህአዴግም እኮ ችግር ነው። መለስ ዜናዊ ስለሞተ ኢህአዴግ መለስ ዜናዊ በማን ተተካ? በኃይለማርያም ደሳለኝ ስለተተካ የስርዓት ለውጥ መጥቷል። ረጅም ቼንጅ ተደርጓል እኮ እንደማለት ነው። ምነው አንተ ስራ እንትና ብቻ አልክ አብይ ጋር ለምን አትመጣም? አይ አብይማ እኮ ከኢህአዴግ መጣና ብልጽግና አቋቋመ ልላቸው የስርዓት ለውጥ ረሱላቸው እሱ ብቻ ሳይሆን የኢህአዴግ ፓርቲ ዋና አስኳል የነበረው ህወሓት ሀገር ጥሎ ቤቱ ሄደ። ደደቢት ነካው እሱ። ለዛ እኮ ነው አስኳሉ ለቆ ሄደ። ይኸኛውማ ለውጥ እኮ ነው። እኔ ግራ የገባኝ ነገር ብላችሁ እኔ ኧረ ይመቻችሁ። ወላሂ እኔ እኮ ዶናልድ ትራምፕ በጣም ነው የሚያስቀኝ። አሁን ሆርሙዝ ቢዘጋ ባይ ማነሽ እንግሊዝ ነዳጅ ትፈልጊያለሽ? አዎ ሂጂና መዋጋት መጅና ልክ እኔ ተዋግቼ እንዳደረግኩት አንቺም ተዋጊና ነዳጁን ከሆርሙዝ ፈልቅቀሽ አውጪ አላት። ፈረንሳይ ያው ጀርመን ያው ሄድ እንደኔ ተዋጋኒ ምን ተዘጋው ነዳጅ እኔ ከእንትን አላመጣ 5% ነው ነዳጅ ማመጣው ከሆርሙዝ በኩል ወደ አሜሪካ የሚገባው ነዳጅ 5% አይሞላም ማለት እኔ ምን አገባኝ ታዲያ እኔ ነዳጅ ራሴ ሆነ እና ያረረበት ያማስል ብሎ ላሽ ዶናልድ አቤት አንተ አይደለ እንደ ያዘጋው ቻናሉንም ያዘጋው ማነው ሆርሙዝንም ያዘጋው ብለብትለው አንድ እኮ ማለት ይመሳል ሆርሙዝንም ዩቲዩብ ቻናላችን አንተ ነው ያዘጋው እኮ እንዴት ነው እንደዚህ የምትለው እንዴት አያገባኝ ብለህ ትላለህ ብትል አያገባኝ ምን አገባኝ ያረረበት ያማስል ካለ ችግር የገጠመው ያማስል ማለት ነው። እና እሺ አሜሪካ አሁን እሺ ሆርሙዝን የምዘጋው እኮ እንትና ሆርሙዝን የምዘጋው ምን ልትሆን ታዲያ ኢራን ሆርሙዝን የምዘጋው ምን ልትሆን ነው? ሆርሙዝን ስዘጋ ነዳጅ ይወደዳል። ነዳጅ ሲወደድ የዓለም ኢኮኖሚ ይቀዘቅዛል። የዓለም ኢኮኖሚ ሲቀዘቅዝ በዋናነት የዓለም ኢኮኖሚ የበላይዋ አሜሪካ ነችና አሜሪካ ይደክማታል፣ ትታመማለች። አሜሪካ ትለማመጠኛለች። ኧረ ሆርሙዝን ክፈሽ ትለኛለች። ሆርሙዝን አልከፍትም እላታለሁ። ወታደር ትልካለች። ወታደር ስትልክ ተስካሯን ነፋላታለሁ። ከዛ በኋላ ካሸነፍኳትና ከደበደብኳት በኋላ እዚህ ቀጠና ውስጥ ያለሽን የጦር ቤዝ ለቀሽ ውጪ ብዬላታለሁ፣ አስገድዳታለሁ። እኔ ወጥመድ ውስጥ መጥቶ ሰተት ብሎ ይገባል ነው የእንትን ሀሳቢ የኢራን እና ጦር ልካለው ብሎ ስላቸው ዶናልድ ትራምፕ ምንድነው ያሉት? we are waiting for you እየጠበቅን እኮ ነው ትራምፕ ምን ነው ቆየህ አሉት። ምኖች ኢራኖች ለምን ትራምፕ ነው እኛ እኔ ደግሞ አልኳችሁ ትንታኔ ካያችሁ ይሄ ነገር የሞለዱ 75% ነው። ትራምፕ ግን ኑክሌር አስቴጅዋን ከዛ ረጅምቱ እኮ ብሎ ረጅም ቼንጅ ብሎ ረጅሙን አይቀይረውም አይችልም። ስለዚህ
ያኛው ሆሪዞንታል ኤክስፓንድ ሲያደርግ ሆሪዞንታል ኤክስፓንድ ሲያደርግበት ሆርሙዝን ሲዘጋበት ሆርሙዝን አስለቅቃለሁ ብሎ ይመጣል። 5000 ወታደር መጀመሪያ ላይ ይልክና በ5000 ወታደሮችን ተስካራቸውን ሲነፉለት ምን ያደርጋል? 500,000 ወታደር ይልካል። ነው ኤክስፔክቴሽናቸው። ዶናልድ ትራምፕ የሚል ጥሩ ነው ባይ አረ ዶናልድ ትራምፕ ሆርሙዝን ዘግተን እየጠበቅን ነው። አልገባም ሄጃለሁ ትቼዋለሁ አለ እንዴ ዶናልድ ብሎ ነው እዚህ እኮ ምናምን ሄጃለሁ። እሺ ምን የጦር ቤዝን አስወጣ። የት አለ? ደብድባችሁ ጨርሳችሁ። ባህሬን አለ። የት አለ? ባህሬን ያለው ፊፍዝ ፊልሲል ብትንትኑ አውጥቶታል። ኳታር ያለውንም አናታራትን ብሎ አፍርሰውታል። ሳውዲ አረቢያን ባለፈው ደብድባችሁታል። እሺ ያለኝም የጦር ቤዝ የለም ባዶ እንደሌለ የሚቆጠረው እና ያው ወጥቻለሁ። የራሳችሁ ጉዳይ አጅሬ መጣና ዶናልድ ትራምፕ የጦር ቤዝ እዚህ መካከለኛ ኢራቅ ነበር። ኢራቅ የነበረው የጦር ቤዝ በነገራችን ላይ አሜሪካ ወደ ተወስዳ ወደ ጆርዳን ሽቶታል። ኢራቅ ባግዳድ ውስጥ ደህና አድርገው እየነፉት እኮ የሺዓ አማጽያን ነው። እነሱ ኢራኖች ናቸው። ሺዓዎቹ ድብን አድርገው ሲነፉት ከዛ ለቆ ወጥቷል ሰውየው። ከባግዳድ ለቆ ወጥቶ ጆርዳን። ኦኬ ዘግሬተር እስራኤልስ የሚለው ቴዎሪ ደረሰ። ሚዲየም እስራኤል ሆኖላቸዋል። እናንተ እኮ እንዴት እንደተጫወቱብን ብሎ አይዲያ። ዶናልድ ትራምፕ ሆርሙዝ አልገባም፣ ከገባህ አዳሚ ግባ፣ እዛው የራስ ጉዳይ አለ። እሱ ምን ቢል ጥሩ ነው 50% ኦብጀክቲቫችን አሳክተናል። ቤንጃሚን ኔታንያሁ 50% ግሬተር እስራኤል ብለን አልነበር? አይ ግሬተር እስራኤል ምን ያደርጋል? እና ሚዲየም እስራኤል የቱ ጋር ነው ሚዲየም እስራኤል? ዘግሬተር እስራኤል ግብጽ ይደርስ ነበር። ከአባይ እስከ ኤፍራጥስ ነው ያልኳቸው አይደል? ዘግሬተር እስራኤል አሁን እሱ ምን ያደርገ መሰለህ? ዘግሬተር እስራኤል መለስ ሳይናይ በረሃ አካባቢ ጋዛና ዌስት ባንኮች አሏል። አሁን የጋዛ ጉዳይ አበቃ ጨረሰው። ሌላ ማቀረው ጆርዳን እሱ ነች አይደል? ጆርዳን መቼም ቢሆን ከግብፅ ጋር ሰላም ስምምነት ተፈራርሟል መጀመሪያ። ከዛስ ጆርዳን፣ ከዛስ ሲሪያ ያለውን የበሽር አሳድ መንግስት አስወግዶ የእሱ ተላላኪ የሆኑ አሸባሪው መንግስት የአልቃይዳ አባል የነበረውን ሰው ፕሬዝዳንት አድርጎላል ሲሪያ ላይ እና ጎላናይት ላይ የነበረውን ቦታ አስፍቷል። በፈርዘን መስጧል። ስቴፕ ቱ ባይ አሁን ሶስተኛ የቀረው ኢራን ጦርነት በጀመረ ማግስት እስቲ ሌባኖስ ሂዝቦላ ተቃይ ብሎ የሌባኖስን ግማሹ መሬት ቆርሼ ቃሉ ሰጥ ብሎ ይተዋጋሉ ማለት ነው። ቤንጃሚን ኔታንያሁ በጣም ኩሳት የላሰሰው ምን አደረገ? እናንተ ወራችሁ ዘግሬተር እስራኤል ብላችሁ ስታወሩ ግሬተር እስራኤል የት ይደርሳል? ግማሹን ሲሪያ፣ ግማሹን ኢራቅ፣ ሳውዲ አረቢያ ግማሹን፣ ጆርዳን ሙሉ በሙሉ አይደል? እና ግማሹን ግብጽ ነው አይደል? ከግብጽ በፊት ጋዛና ዌስት ባንክን ያዘ። ግብጽ አለ። ከዛ ጆርዳን የነፃነት ነፃ ሀገር ነች ወይስ የእስራኤል ክፍለ ሀገር ነች? ታስቧል። እኔ የምላችሁ ወንድሞቼ ሌባኖስ መንግስት አለው ወይስ የለውም? ታስቡት። ሌባኖስ ውስጥ መንግስት ያለ ይመስላችኋል? ማለት 1 ሚሊዮን ሰው ሲፈናቀል 1000 ሰው ሲገደል በዚህ ሰሞን ብቻ ግብጽ ሰምታችሁታል? እንደሱ የሚያስቀኝ የሲሪያ መንግስት ጎላናይትን ቆርሶ ሲወስድ በጉልበት አስፍቶ ሲይዝ እሱ ምንም ያላለው ለምን ይመስላችኋል? ይኸውላችሁ ግሬተር እስራኤል ፕሮጀክት ማለት ሳተላይት የእስራኤል ተላላኪ የሆኑ ሳተላይት ስቴቶች መፍጠር ነው። በፊት ግብጽ ነበረ፣ ከዛ አሁን ጆርዳን ተጨመረበት፣ ከዛ አሁን ዌስት ባንክ። አሁን መሐመድ አባስ አለ ነው የለም ነው የሚባለው የፍልስጤሙ መሪ 700,000 ሰዎች እንትን ሲሉ 700,000 ሰዎች ሲሰፍሩና መሬቱን ሲይዙ ኤኒዌይስ የግሬተር እስራኤል ነበር የምናወራው የነበረው። አሁን እሱ ምን አደረገው? ሚዲየም እስራኤል አደረገው። የድረስ ሊባኖስ ግማሽ መሬት ወሰደ፣ ሲሪያ አደላደለ፣ ጆርዳን በፊትም እንደዛ ሆነት። ከዛስ ጋዛና ዌስት ባንክ ተወርሰው ሳይናይ በረሃም የሱ ነው። አሁን ይህ ግብፅ ወርዛ አካባቢ ሄዱ ሊያስፈራራ ሞክሮበት አስወጣው። አሁን ምን አደረገ? አያችሁ እዛ ድረስ ግቡን አስቀመጡላችሁና ሀፋፋ ወስደው ይቃሉ። በአለቀ ሰዓት ከጂሲሲ ሀገራት ውስጥ የነበረው የአሜሪካ የጦር ቤዝ ነበረ። ቢሮ ነዳጅ ሴኩር ለማድረግ ነበር አላማና ግቡ።
አልፈልግም እኔ የራሴ ነዳጅ አለኝ አለ አሜሪካ። የዓለምን 16% ነዳጅ ማቀርበው እኔ ነኝ። ሌላ ካለ ደግሞ የቬኔዙዌላን ቀድሜ በነገራችሁ ላይ የቬኔዙዌላን ኢራንን ከመምታታቸውና ከመደብደባቸው በፊት ማዕድሮን የያዙበት ሁኔታ ምን ያሳያል? በደንብ አቅደው እንደሄዱበት ያሳያል። የአሜሪካ ነዳጅ ድንገት ቢያንሰን ብለው አቅደው ምን የቬኔዙዌላን ነዳጅ ሄደው ይዘው ዘርፈው አዘጋጅተው ነው ኢራን የመጡት። የነዳጅ ጉዳይ ቢነሳ ምንም ችግር እንዳይገጥማቸው አቅደው አስበው ሊገቡበት ማለት ነው። ከዛም በኋላ ምን ያደርጋሉ? ይኸው የሚያደርጉትን እያደረጉ ነው። አሁንስ ምን አለ? 50% አሳክተናል። ኦፍኮርስ የግሬተር እስራኤልን ግማሹን ፓርት ይዛል። እነዚህ 50% አሳክተናል። ይሄን ካለ በኋላ ምን ቢል ጥሩ ነው? ትናንትና ሆርሙዝ ተዘጋ ብላችሁ አትጨነቁ አለ እና እንሮል አይ ሆርሙዝም ተዘጋ ብላችሁ አትጨነቁ፣ ስዊስ ካናልም ተዘጋ ብላችሁ እንዳትጨነቁ፣ ባቤል መንደብም አያስጨንቃችሁ፣ ኢንዲያ ሚድል ኢስት ዩሮፕ ኮሪደርን ተጠቀሙ ብሎ እሱን ለጠፈ። ቤንጃሚን ኔታንያሁ ትናንት ያቺ ዘግሬተር እስራኤልን ሊያሳካ የሚችልባትን እቅድ ፕላትፎርሟን እሷን አስቀመጠላቸውና አይዛችሁ ሆርሙዝ ቢዘጋጣት ያለው ከዚህ በኋላ በሃይፋ ነው የምትወጡት አላቸው። ኢንዲያ ሚድል ኢስት ኮሪደርን ብሎ እሷን አስቀምጦላቸው ላሻለ እላቸዋለሁና በጣም ነው የሚገርመው። አሁን ያቺ 75% ነው ብለን ኤክስፔክት አድርገን የነበረውን ነገር በጭንቅላቱ ከርብተውት አሁን አሜሪካና እስራኤል እጃቸውን እየሰበሰቡ እየወጡ ቀጠናው እርስ በርስ እየተፋጠጠ ማናማ አሁን ጂሲሲ ካንትሪስ እና ኢራን ፊት ለፊት ሊጋፈጡ ነው። ምን ሊሆኑ ነው? ታወራላችሁ ወይስ ትናፋላችሁ? እንዴ ነው የምቀጥሉት? በቃ ዶናልድ ትራምፕ ነካው ትናንትና በዘተናሳት ምን ቢሆን ጥሩ ነው? በአሜሪካ ለመጀመሪያ ጊዜ በቬኔዙዌላ የራሷን ኤምባሲ ከፈተች። አሁን ደግሞ ይሄን ካረገ በኋላ አጅሬ ነገ መጥቶ ምን ይላቸዋል መሰለህ? ወይ ግሪንላንድ ይላቸዋል ወይ ደግሞ የሆነ ሀገር ወይ ኩባስ ይላቸዋል። ብቻ የሆነ ነገር ያደርጋል። ከዛስ የኢራንን ጉዳይ የቬኔዙዌላ እንደረሳቸዋት ቬኔዙዌላ ኤምባሲ ተከፈተ ስላቸው የሩቅ ሀገር ሀሚት መሰላቸው። የሀገሪቱን ፕሬዝዳንት አንጠልጥሎ ፍርድ ቤት ይዞ ሄደው ማለት ነው። አሁን ይኸውላችሁ ቀጠናችሁ እንዲያተራምሶ ሀገራችንን እንዲህ በመኪና ሰልፍ በነዳጅ እጥረት ሞልቶ መከራችንን ካበላም በኋላ ነካውታል። ሆርሙዝ ሳዘግተህ እንዴት ይላሉ? የራሳቸው ጉዳይ ሁኬርሳል። አሜሪካ ከቀጠናው ለቃ እየወጣች ነው። አዲስ አበባ ያው እንደ ልማዷ ፏ እያለች ነው ብለሃል። እኛ ግን እንዴት እንደምንሆን መብራን ተወቀው። አዲስ አበባችን ፏ ብትን እያለች ነው። አዲስ አበባ የትላንትና ዛሬ ነገና የኢትዮጵያን ብሎም የአፍሪካን የወደፊት ዕጣ ፈንታ ፏ ብትን አድርጋ እያሳየች ነው ብሎ አብችዬ ትላንትና ጽፏል። እውነት ነው እውነት አይደለም የሚለውን ጉዳይ አይቶ መፍረድ የእናንተ ፋንታ ነው። ነገር ግን ከዚሁ ለጎን ከነዳጅ እጥረት ጋር በተያያዘ አዲስ አበባም ያው መከራዋ እየበላች ነው። ይሄንን ደግሞ መካድ የሚቻል አይመስለኝም። ነዳጅ አሁን ዶናልድ ትራምፕ ነገሩን ለቆት ሆርሙዝን የራሳችሁ ጉዳይ ብሎ ከወጣ እኛስ እንዴት ነው ነዳጅ ልናገኝ የምንችለው የሚለው ነገር ሁላችሁም ልታስቡበት ይገባል። ያም ሆኖ ግን አንዳንዴ ተው ግፍ አትናገር ወፍዬ ስማ እንትን ነዳጅ ጠፋ ተብሎ መብራት አልጠፋም። ያው የኛ ጋሽ መብራቱ ያጠፋዋል እንጂ መብራት አለ። እንትን እኮ መብራት ክልክል ነው። ካይሮ ከ3 ሰዓት በኋላ እኮ ስራ አቁሙ ተብሏል። መብራት እነሱ በጀነሬተር ነው። እናንተ ቆቆኛ ቡታጋዝ ተቀላጭ ቡታጋዝ እኮ ነው እነሱ የሚጠቀሙት። መብራት አብዛኛው የሚሰራው በምንድነው? በነዳጅ ነው እነሱ ሀገር። እኛስ ሃይድሮ ነው። እግዚአብሔር የተመሰገነ ይሁን ብለን ምን ለዛ ነው እሺ። የኛ እንደ ኤርትራ ኮንክስ ምን ይውጣል ተናገራ። ወፉ መርከብ የመርከብ ጀነሬተር ነች። መርከብ ላይ ያለ ጀነሬተር እኮ ነው የምትጠቀመው። አሁን ምን አደረገ ጭራሽ አሁን የኛን መብራት ትራንስፖርት ከመቀሌ የሚሰርቀው ለዛ ነው የሚወቀደው። እናንተ ኤርትራ ውስጥ እኮ መብራት የለም ማለት ተዛለ ነገሩም እንዴት ይኖራል? የለም ምን ተከሰተ? መብራት ነዳጅ የለም። መኪና ቀረብኝ ብለህ አጉል ምንቅር ስትል አዳሜ የኤርትራው ቢጤ እንዳይገጥም አዲስ አበባ አንቺ ኑሪልኝ ብለህ ውበቷን እያደነቅ ብትኖር ይሻላል። የባሰማልና
እግርም የሌለው አለ ጫማ የለኝም ብላ አታልቅስ ነው ነገሩ። ጸለምተኛውን ሁሉ እንዳይመስል አዲስ አበባ እንደዚህ ፏ ብትን ብላ የአፍሪካ ምንድን ነው ያለው አብቼ እዚህ ጋር ነገን እንገነባለን ነገን እንገነባለን። ትላንትን አልረሳንም። መሰረታችን አድዋ ላይ ልቆም ነው ብያለሁ። ሴንተር ታሪካችን አልረሳንም። ዛሬን እናሳያለን። ዛሬን እንገነባለን። ነገን ነው የምንገነባው። ዛሬን እናሳያለን። ነገን እንገነባለን። ዛሬ እንሰራለን። ነገን እንድናለን። መኪናዎቹ ግን በጣም አበዱ። ምን ነው ነው ወይስ እንትኑ አፍጥኛው ነው? አፍጥኛው ነው ስፒዱን። እሺ ይመቻችሁ። ለማንኛውም ይሄን ብዬ ሰበቃ ካይሮ አስመራ ማን ብያችሁ ነው አሏል። ሌላ አንተ ነገር ጸንቶባታል። ትላንትና እንትና ወይ አሳዘነችኝ ካይሮ ለካይኔ ከትላንት ወዲያ ምን ብያችሁ ጉምሩክ ውስጥ ወያኔዎች የአርሚ 70 አባላት የነበሩ ሰዎች ከሱዳን ጦር ጋር አብረው ተባብረው ገብተው ጉምሩክ ጋር ሲዋጉ አርኤስኤፍ ቀምጭሎ ጣላቸው አላልኩም? ትላንትና እሱ ነግራቸዋለሁ። የታል ትላንትና ነግራቸው ለቃ አዋጥፉት። ለማንኛውም የአርሚ 70 አባላት ሰዎች ከኤስኤፍ ጋር ከአልቡራን ጦር ጋር ተቀጥረው ቅጥረኛ ሆነው ጉምሩክ ውስጥ ብሉ ናይል ሲዋጉ አርኤስኤፍ አናታቸውን ብሎ ጣላቸዋል። እና ትግርኛ ተናግሬ ነበር ነው ወይኔ ትላንት አመለጣቸው። ለማንኛውም እዛ ላይ ምን ብሎ አውርተዋል? የአርሚ 70 አባላት እዛ የቀሩ ሰዎች በአርኤስኤፍ ተገኙ። ጉምሩክ ውስጥ ማዕት ሬሳ ተገኘ ተባላል። እሱ ሲገርመኝ ትላንት ሌላ ነገር ተገኛሉ። 600 ነው ምናምን የሚጠጉ የግብፅ ወታደሮች ጋማ ተባሉ። ያት እዚህ ምን ሊሰሩ መጣው? ኤስኤፍን የቡርሃን ቅጥረኛ ሆነው ምን ሊሆኑ ህዳሴ ግድብ ስር ቁጭ ብለው ሊሰልሉ የሆነ ጥቃት ሊያደርሱ ብቻ አላውቅም። እኔ የምልህ የአርኤስኤፍ ወታደሮች በቁጥጥር ስር ኮርነር አድርገዋቸው ለማምለጥ የታገሉ ሱዳን ትሪቡን ነው ሱዳን ታይምስ ነው የሚል ሚዲያ ትላንትና ዘገባ አቀረበ እላለሁ። የት ብሉ ናይል ምን ያገለው የግብፅ ወታደር ሌላ ምንድነው ወያኔ ምን ሊሆኑ ገብተው አርኤስኤፍ ሊወጉ ማን ያዛቸው? አርኤስኤፍ ሊሆን ይችላል። ይኸው ሚዲያው ወፍዬ ማን ያዛቸው ለሚለው ጥያቄ ግን አርኤስኤፍ ሊሆን ይችላል፣ ሐሜቲም ሊሆን ይችላል፣ ሶረቲም ሊሆን ይችላል። ማን ያዛቸው? ዘሱዳን ታይምስ ቢለው ይሄ ታስ እንሰርክስ ጅብታን ባታለው ኒር ህዳሴ ግድብ የሚገኙ ግብፅ ወታደሮች ተገኙ፣ ተከበው ተያዙ። እነዛ ምንድነው የሱዳን ፋውንዲንግ አላሴ ሽብርተኛ ቡድን የተባለ ቡድን ሰራውንድ አን ኢጂፕቲያን አርሚ ዩኒት ኢን ብሉ ናይል ስቴት ኒር የኢትዮጵያን ቦርደር ህዳሴ ግድብ አጠገብ የግብፅ ወታደሮች በቁጥጥር ስር ዋሉ። እዛው ህዳሴ ግድብ አጠገብ የምን ወታደሮች የአርሚ 70 ወታደሮች መጠብጠባቸው ይታወሳል ብሎ ካለ በኋላ ከዚሁ ጎን ለጎን ይኸው 640 የሚጠጉ የግብፅ ወታደሮች ህዳሴ ግድብ አጠገብ ሲከሰከሱ ለዛ አቅራቢያ የሆነው ግን የሱዳን ቦርደር ውስጥ የኢትዮጵያ ድንበር አቅራቢያ በሆነው እንትን ውስጥ በአርኤስኤፍ ወታደሮች በቁጥጥር ስር ዋሉ ተባለ። ወላሂ ምን ልትሆኑ መታችሁ ነው? እዛ ወያኔስ ባንዳ ነው ይበለው፣ የቀማኛ ሀገር ነው። ባንዳማ ባንዳ ነው። ሞቶ ይሞታል። ከዛስ የምን ሞት ነው የሚባለው? ግን 640ዎቹስ ምን አራዩካ ያዟቸው፣ ማርኳቸው፣ መከራቸውን አንጡላቸው፣ ወደኛ አንጧቸው፣ ያዟቸው ወይም ወደዛ ወሰዷቸው። ብቻ ግን ጀዌ ቀዌን ሰላም በሉልኝ። እሺ አንተም እንደዚህ አንድ ቀን ኮርነር ተደርገህ የምትያዘው ባለልኝ ለመሰላችሁ ቤኒሻንጉል ክልል ካምፕ ተቋቋመ ብለህ ነጠላ ደግድገህ ቱልቱላ ስነፋ የነበርከው ማን ነበር? ወታደሮችን ልከህ ነበር እንደዛ በጓሮ። ይህ ሰው የግብፅ ቅለተኛ ከግብፅ ጋር የግብፅን ሻይ የጠጣ ሰው አሁን ለኢትዮጵያ ያስባል ብላችሁ ታስባላችሁ? አለ ሬድዋን ሁሴን አምባሳደር። የግብፅን ሻይ የጠጣ ሰው ጤነኛ አይደለም ማለት ነው። ለምን? የታሪካዊ ጠላትን ሻይ የጠጣ ሰው፣ ከታሪክ ጋር የተቋደሰ ሰው
ባንዳ ነው እና ምን አለ ቤኒሻንጉል ጸዳለ ደረንሽ ሪፖርተር ትቀራለህ አንተም ሰላም በሉልኝ። ቤኒሻንጉል ክልል ካምፕ ተገንብቶ ካምፑ በቀራ ብልቶ ከዛ እቺ የግብፅ አጀንዳ ናት። ዝም በሉት አላልኩም? ሮይተርስ ምናምን ተተተተ ሁለት የተባረረ ጸዳለ ተሰረዘ። ምን ትንሽ ጀወቀዌ አንድ ቀን አንተም ትገረዛለህ። ግን ቤኒሻንጉል ክልል ምንድነው ካምፕ ተቋቋመ። ወልደን ምን አባክ ያገባህን ያልኩ ስለመጥቼ ባለፈ ማን አባት ዋገባው ማን ያጎበረበት በገዛ ክልሌ ጦር ምን ካምፕ በገነባበት ማን ነበር ያስተባብራል? ጀነራል ጌታቸው ጉዲና ክብርነቱ ትላል። ለምን 640 ጀነራል የግብፅ ወታደር ተከበበ ነው ያልከኝ? አርሚ 7 ተስካሩ ተለፋ ነው ያልከኝ? ብሉ ናይልን እንትና የተቆጣጠረ መጣ ነው ያልከኝ? አረሴፍ አልቡራን ያለቃቀሰ ከግብፅ ጋር ሆኖ ኢትዮጵያ ማን እንደሆነ ግብፅና ኤርትራ እስከዛሬ ላበረከታችሁን አስተዋጽኦ እናመሰግናለን ያልከን እዛው ላይ ጀዋርና ጽላልን ጨምሩበት። የእነሱን ያህል እየሰሩልህ አይደለም። ግን 240 ወታደር ተያዘ ያልከኝ በሉ እንግዲህ ስለ ኢትዮጵያ ያወራችሁት ሁሉ እውነት ነው። ምን ታመጣላችሁ? ያራዳ ልጅ ይላል። ስለ ኢትዮጵያ ካምፕ ተገነባ፣ አርኤስኤፍ ተገነባ፣ ጀነራል ጉዲና ነው የሚያስተባብረው። ምን ጌታቸው ጉዲና አይደል? ወልደን ተስካርን ነፍተንልህ ከዛ በኋላ ኮርነር አድርገን እነዚህንም አንጠልጥለን ስማ ማድረግ አለብን እናደርጋለን። ዜን ዋት ሀገራችን መስሎኝ ወልደን ብላ ከዛ ምን ብሎ ወራል ደግሞ ቋርፋ ይከብተው። አሁን ደግሞ ኪስማዮ እንትና ባይዶዋ የሚገኘው የሳውዝ ዌስቱ ገዢ ትላንትና በቁጥጥር ስር ዋለ። አረ ምን ነው ሐሰን ሼክ መሐመድ የፌደራሉ መንግስት ልኮ በቁጥጥር ስር ዋለ። የኢትዮጵያ ወዳጅ ኢትዮጵያ የፖለቲካ የዲፕሎማሲ ኩስምና ውስጥ ገባች። ይኸውልህ ጀዌ ቀዌ አንተ አብዳልና ካንተ ጋር ማበር በጣም ችግር ነው። ግን ችግሩ ቆይ 640 የሚሆኑ የሱዳን የግብፅ ወታደሮችን አባይ ህዳሴ ግድብ ላይ እንደዚህ አስጥገ እስኪዝ አድርገን አጣብቀን ይዘናቸዋል። ወያኔ እዛ ጋር ምን ነበር ያልከን? የዲፕሎማሲ ክሽፈት አልነበረ ያልከን? የህዳሴ ግድብን አብይ አህመድ አጋልጦ ሰጠው ስትል ነበር። አብይ አህመድ ዲፕሎማሲ አይችልም። ይሄው ኤሜሬትን አስገብቶ በቤንሻንጉል ጉሙዝ አስበላ ወይኔ ሲል ነበር። አሁን እንደዚህ አድርገን ሰቅዘን ስንይዘው ቤንሻንጉል ላይ የቴዳው ሱዳን ሄደና ወይኔ ማነው ሶማሊያ ሐሰን ሼክ መሐመድ የሳውዝ ዌስቱን ክልል መሪ ልይዘው ሲሄድ የኢትዮጵያ ጦር ጋር ባይዶዋ ሄዶ ገባና የመከላከያ ሰራዊት እዛ ያለው ሰላም አስከባሪ ኳስ በመሬት ብሎ ሰውየውን ያዘው። እርግጥ ነው የኛን ጥቅም ያስከብራል ወይ? አንድ ነገር ነው። ሐሰን ሼክ መሐመድ አብይ ጋር ለመምጣት በተደጋጋሚ ሞክሯል። ሰውየውን ለማስወገድ ከወሰነ በኋላ እሱን የሚተካ ሰው አስመልክቶ ብዙ አማራጮች አቅርቧል። ግን በዛ ጉዳይ ላይ አድራጊ ፈጣሪዎችም እኛ እንደሆነ ያሳየናል። ጀዌና እንትና ምን ወይኔ የዲፕሎማሲ ኩስምና ብሎ አሉታሉ ትላል። አንድ ሱዳን ውስጥ ተስካራቸውን እየነፋንላቸው እንደሆነ ያውቃሉ። ሁለት ለቤኒሻንጉሉ ጉዳይ ካምፕ ተቋቋመ ብሎ ልክ እንደዚህ ሲያወራ ነበር። እሱ ያ ሸንፈት እንዳይሰማ ነው እዚህ ጋር የሚጮህ። ለምን ሬድዋን ሁሴን እንዳለው ከግብፅ ጋር ሻይ እየጠጣ ሰውዬ ነው። ሻይ ከጠጣ ልክፍት ነው፣ ያስለፈልፋል፣ እንደ ጀዋር መሐመድ ያደርጋል። ጀዌቀው የአሜሪካ መንግስት ግን ምን ነበር ያለው? ከአልሸባብ ጋር ትሰራለህ ነው ያለው አይደል? እንደዛ እኮ ነው። ኬንያ ከሚገኘው የኦነግ ሸኔ ቡድን ጋራ ከአልሸባብ ጋር ትብብር እንዳለው ሪፖርት እንደው ብቻ ጀዌው
ያልኩሽ እየኮሰመንሽ መተሽ ኢትዮጵያ ኮሰመነች ባልሽበት አፍሽ በለፈለፈ እየኮሰመንክ መተሽ አንድ ቀን ልክ እንደ ማን ነው እንደ መንሱር ልክ እንደ ጁቅ ያደረገና እጄ ላይ እንችን አክላ ይሄና እዛ ብዬ ገላግልህ ይሆና አልተና ግን ያስራ ሰዓት አንድ ማትረሳው ነገር ነው። ቤኒሻንጉል ክልል የኢትዮጵያ መንግስት ጦር አቋቁሞ ካምፕ አቋቁሞ አርኤስኤፍን አሰልጥኖ ወታደር አስገባብን ድሮንስ ጣቢያ አቋቁሞ አስመተን ሲል ነበራል። እሰይ የሰንደር ወደለ ከዛስ ምን ያወጣ ግብፃዊ ነህ እንደ አንተ ምን አንገበገበ እስኪ ተደርጎ ተማርኮ ጥግ ላይ ይዞ ነፍስ አውጪ ነፍስ ግቢ ላይ ያለው አሁን 4640 የግብፅ ወታደር ህዳሴ ግድብ ውስጥ አሳለ ብላችሁኛል። እዛ አስገቧቸው አሳይ ብላችሁ ከፈለ አገር ካምፕ ለምን ገነባ ነው ያልከኝ? ያው ለዚህ ነው የገነባ ነው። እሺ ሱዳንስ ሶማሊያ ምናምን ገባ ነው ያልከኝ? ነገ ጠብቀኝ። ወይ የኛን ጥቅም ያስከብራል ወይ ደግሞ ተራ በተራ ፑንትላንድ ጁባላንድ እያለ ሳውዝ ዌስት በትንትን ያወጣል። ለዛ ነው የሚሆነው። ከዚህ ቀደም ስላላማከኝ ሆኖ ትግበራ ይተዋል። አሁንም ቢሆን በዛ ይቀጥላል። እኔ ምን ወሬ ከማውራትና ወሬ ከማብዛት በፊት ግን አንገልጽም። ወፍዬ ሰማ አንተ ሶማሊያ ላይ ሳከው ሰውዬ እኛ ልምድ እየወሰድ ነው። ለምን በቀጣይ ሳምንት ትግራይ ላይ የሚሆነው ስለሆነ እሱ ምን የፌዴራሉ መንግስት ትግራይ ክልል በጉልበት ገብቶ ምን አደረገ ነው ሰውየውን አስወገደው። ኔክስት ዊክ ምን ይሆናል? በቀጣይ ሳምንት እኛም እንግዲህ ትግራይ ክልል መግባታችን የማይገባ እዛ ሶማሌ ሳውዝ ዌስት ያያችሁት ነገር ነገ ትግራይ ውስጥ የሚደገም ስለሆነ ራሳችሁን ለሙሾ አዘጋጁ ይላችሁ። ያንም ጀውቀ አቤት የኢትዮጵያ ፖለቲካ ዲሞክራሲ ተበላሽቶ ቅብርት ነው ብሎ ትላንት ትነፋል። ነገር ግን ሁለት ወደዚህ የመጡት የህወሓት ጀነራሎች ትላንትና ሀራ መሬት ገቡ አሉ። እዚህ አዲስ አበባ ከመጡ በኋላ እዚህ ያሉት በፖለቲካው እንቅስቃሴ እንሰማራለን ሲሉት ወጣትና አቅም አላቸው የተባሉ ሁለት ጀነራሎች ደግሞ ሄደው ገቡ። ሀራ መሬት ሄደው ከነወዲያን ጥሩ ጋራ ተገናኝተው ምን ለማድረግ ወደ ትግራይ ለመገስገስ ተዘጋጅተዋል። በዚህ ጊዜ አጅሬ ደግሞ ከሁቲ ጋር ይሞረሞ ድላል ማስተርጅና ኤኒዌይስ እንዴ እያልን እንቀጥላለን። ቻናሉን ይዘጉታል፣ እኛ ማውራታችን እንቀጥላለን። አዲስ ቻናል ስንከፍት ከመጀመሪያው ቻናል የበለጠ ተመልካች ይኖረናል። ከእናንተ የሚጠበቀው 10583 0034 ድጋፍ ማድረግ ብቻ ነው። ትንታኔው ግን ሀቬነስ ዴይ ውብና ምቹ በሆነችው በአዲስ አበባ ለዚያውም በእንግሊዝ ኤምባሲ መኖሪያ ቤት ይኖረኛል ብለው አስበው ያውቃሉ? አያስቡ የሚሉት ድርጅታችን ሰመር ሪል ስቴት በሴቶች አደባባይ ጥንቅቅ አድርጎ ያስገነባቸውን ቤቶች ለደንበኞቹ ካስረከበ በኋላ አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በተወዳጁ እንግሊዝ ኤምባሲ በ2 ዓመት ውስጥ ጥንቅቅ አድርገን ገንብተን የምናስረክባቸውን ቤቶች ለሽያጭ አቅርበናል። እነዚህም ቤቶች በካሬ ከ88,000 ብር ጀምሮ ከ50% የባንክ ብድር ጋር ለሽያጭ እንዳቀረበን ስንገልጽ በታላቅ ደስታ ነው። በተጨማሪም ስዩም ተሾመን ብለው ቀድሞ ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። የዚህ ዕድል ተጠቃሚ ለመሆን አሁኑኑ ከታች ባለው ስልክ ይደውሉ።